በልባችሁ ያረገዛችሁትን ታላቅ ራእይ ገና ሳይወለድ በገዛ አንደበታችሁ ገድላችሁ ታውቃላችሁ። አብዛኞቻችን በሕይወታችን ያጣናቸው ትልልቅ ዕድሎች፣ ያልተሳኩልን ውጥኖችና የተሰረቁብን ሕልሞች አቅም ስለሌለን ወይም እግዚአብሔር ስለከለከለን አይደለም። ይልቁንም የውስጥ ልባችንን ምስጢር መጥፎ ምቀኝነት ላለውና መሸከም ለማይችል ሰው ስላከፈልን ብቻ ነው። ዛሬ የምንነግራችሁና የምንመለከታቸው እውነታዎችም እነዚህን ነገሮች በጥልቀት የሚዳስሱ ናቸው። ይህንን መልእክት በሙሉ ልባችሁ አድምጡት። ምክንያቱም ዛሬ ለማን መናገር አለብኝ? ታላቅ ደረጃ ላይ ከመድረሴ በፊት የልቤን ምስጢር የማካፈለው ሰው መስፈርት ምንድን ነው ለሚለው ወሳኝ የሕይወት ጥያቄ ስነ ልቦናዊና መንፈሳዊ ምላሾችን እናገኝበታለንና። የሰው ልጅ በተፈጥሮ ደስታውንም ሆነ ሐዘኑን በተለይም ደግሞ ወደፊት የሚያስበውን ታላቅ ሐሳብ ለሌሎች የሚያካፍል ጠንካራ ፍላጎት አለው። አዲስ ሐሳብ ሲመጣልን፣ አዲስ ሥራ ስንጀምር ወይም እግዚአብሔር በልባችን ትልቅ ራእይ ሲያስቀምጥ ውስጣችን በደስታ ይሞላና ለምናገኘው ሰው ሁሉ ለመንገር እንቸኩላለን። አውጥተን እስክናወራው ድረስ አያስቀምጠንም። ነገር ግን ደግሞ የናንተ ታላቅ ሐሳብ በክፉዎች አእምሮ ምቀኝነት ሊቀሰቅስ እንደሚችል ማሰብ ይኖርባችኋል። አዎ፣ እናንተ በንጹሕ ልብ በደስታ ስሜት የምታወሩት የነገ ስኬታችሁ ለብዙዎች የሚተርፈው ያ በረከት በሌላው ሰው ልብ ውስጥ የቅናት እሳት ሊያቀጣጥል ይችላል። ምቀኝነት የሰው ልጅ ከተፈጠረ ጀምሮ ያለ አደገኛ ደዌ ነው። ቃለ እግዚአብሔርም ቢሆን ምቀኝነት ምን ያህል አጥፊ እንደሆነ ደጋግሞ ያስተምረናል። ታላቁ አባታችን ቅዱስ ዮሐንስ አፈወርቅ ምቀኝነት የነፍስ ዝገት ነው እንዳለው፣ አንዳንድ ሰዎች የራሳቸውን ሕይወት ከማሻሻል ይልቅ የሌላውን ውድቀት ለማየት ይጓጓሉ። ታዲያ እናንተ ገና ያልጀመራችሁትን ገና በእንጭጩ ያለውን ሐሳባችሁን ለነዚህ ሰዎች ስትነግሩ በገዛ እጃችሁ የሕልማችሁን ገዳዮች እየጋበዛችሁ መሆኑን ልትገነዘቡ ይገባል። እስቲ ይህን እውነተኛ ታሪክ እንመልከት። አንድ ወጣት ነበር፣ እጅግ በጣም ብሩህ አእምሮ ያለው፣ ቤተሰቦቹን ከድህነት ሊያወጣ የሚችል በአካባቢው ላይ ትልቅ ለውጥ የሚያመጣ የንግድ ሥራ ሐሳብ ይመጣለታል። ይህ ወጣት በደስታ ሰክሮ ገና ምንም ሥራ ሳይጀምር ሐሳቡን በጣም አምናቸዋለሁ ለሚላቸው የሰፈር ጓደኞቹ በሻይ ቤት ውስጥ በዝርዝር ያካፍላቸዋል። ጓደኞቹም ፊት ለፊት እያጨበጨቡ ጎበዝ ይሳካሃል ይሉታል። ነገር ግን ከጥቂት ወራት በኋላ ያ ወጣት ሥራውን ለመጀመር ገንዘብ እያጠራቀመ ባለበት ሰዓት ከጓደኞቹ አንዱ ያንኑ ሐሳብ ወስዶ ገንዘብ ካላቸው ዘመዶቹ ጋር በመተባበር ሥራውን ጀምሮት ያገኘ። ወጣቱ በድንጋጤና በክህደት ስሜት ውስጥ ሆኖ ከባድ የድብርት ሕመም ውስጥ ገባ። ይህ ወጣት የተማረው መራር እውነት ቢኖር ጥርሱን ስላሳየ ሁሉ ይወድሃል ማለት እንዳልሆነና ታላቅ ሐሳብ ያለ ጊዜው ከተነገረ በቀላሉ እንደሚሰረቅ ነው። ወገኖቼ፣ ምስጢር አያያዝና የታማኝነትን ዋጋ ማወቅ የብስለት ሁሉ መጀመሪያ ነው። በመንፈሳዊውም ዓለም ቢሆን ዝምታ ትልቅ ቦታ አለው። አባቶቻችን በገዳም ሆነው በጽሞና ፈጣሪያቸውን ሲያገለግሉ ትልቁ ትግላቸው አንደበታቸውን መግዛት ነበር። መጽሐፍ ቅዱስ በምሳሌ 13 ላይ አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያላቅቅ ግን ጥፋት ያገኘዋል ይለናል። ሐሳብህን፣ እቅድህን፣ የነገ ራእይህን እንደ ዋዛ ለሚያገኝህ ሁሉ አትዘርዘር። ምንም ያህል እንድትናገሩ ስሜታችሁ ቢገፋፋችሁ ራስን መቆጣጠር ሰልፍ ኮንትሮል ግድ ይላቸዋል። በዘመናዊው የስነ ልቡና ሳይንስም ይህ እውነት ተረጋግጧል። ስነ ልቡና ሳይኮሎጂ እንደሚነግረን አንድ ሰው እቅዱን ለሌሎች አብዝቶ ሲናገር አእምሮው ያንን ነገር እንዳሳካው አድርጎ ስለሚቆጥር ሶሻል ሪያሊቲ ይሉታል። ያንን ሐሳብ ወደ ተግባር ለመቀየር ያለው የውስጥ ተነሳሽነት በእጅጉ ይቀነሳል። ስለዚህ ሳትሰሩ በማውራት ብቻ የሐሳባችሁን ኃይል አታባክኑት። ታዲያ እቅዴን ለማንም መናገር የለብኝም ማለት ነው የሚል ጥያቄ ሊነሳ ይችላል። በፍጹም መናገር ያለባችሁ ሰዎች አሉ። ነገር ግን ታላቅ ደረጃ ላይ ከመድረሳችሁ በፊት የልባችሁን ምስጢር የምታካፍሉበት ሰው ጥብቅ መስፈርት ሊኖረው ይገባል። እነዚህ መስፈርቶች ምንድናቸው? በመቀጠል በዝርዝር እንመልከታቸው። አንደኛ፣ ስኬታችሁ የራሱ ስኬት የሆነለት ሰው መሆን አለበት። ይህ ማለት እናንተ ስታድጉ እሱም ማይከሰር፣ እናንተ ስትለወጡ የሱ ቦታ ማይነካ፣ ይልቁንም በእናንተ ደስታ ልቡ በሐሴት የሚሞላ መሆን አለበት። ሁለተኛ፣ መንፈሳዊ አቅም ያለውና በጸሎት የሚደግፋችሁ። ለኦርቶዶክስ ተዋሕዶ እምነት ተከታዮች የንስሐ አባት በዚህ ረገድ ትልቅ ቦታ አላቸው። የንስሐ አባት ምስጢር ጠባቂ ብቻ ሳይሆኑ ሐሳባችሁ እንደ እግዚአብሔር ፈቃድ መሆን አለመሆኑን የሚመክሯችሁና በጸሎታችሁ አጥር የሚሆኑላችሁ ናቸው። ሶስተኛ፣ በችግራችሁ ጊዜ ከጎናችሁ ያልተለየና ታማኝነቱን በተግባር ያረጋገጠ ሰው። ትላንት በጨለማችሁ ጊዜ አብሮ ያላለከሰ ዛሬ በብርሃናችሁ ጊዜ እቅዳችሁ ሊሰማ አይገባውም።
የቀደምት አባቶቻችንን ታሪክ ስንመለከት ምስጢርን በልብ መያዝ ምን ያህል ድል እንደሚያመጣ እንማራለን። ነህምያን እናስታውስ። ኢየሩሳሌም ፈርሳ ቅጥሯ ፈርሶ በነበረበት ጊዜ እግዚአብሔር ቅጥሩን እንዲሰራ በልቡ ሐሳብ አኖረ። ነህምያ ግን ያንን ሐሳብ ወዲያውኑ አደባባይ ወጥቶ አልተናገረም። መጽሐፍ ቅዱስ በነህምያ 2:12 ላይ እግዚአብሔርም በኢየሩሳሌም አድርገው ዘንድ በልቤ ያኖረውን ለማንም አልነገርኩኝም ይላል። በሌሊት ተነስቶ በዝምታ የፈረሰውን ቅጥር ተመለከተ፣ አጠና፣ እቅድ አወጣ። ሐሳቡን ያካፈለው ጊዜው ሲደርስና ወደ ተግባር ሲገባ ብቻ ነበር። እናንተም የሕይወታችሁን የፈረሰ ቅጥር ለመገንባት ስታስቡ በቅድሚያ በዝምታና በጸሎት አቅዳችሁን አብስሉ። ሌላ እውነተኛ ታሪክ ላካፍላችሁ። አንዲት እናት ነበሩ። ልጃቸው በትምህርቱ እጅግ ደካማ፣ በባህሪውም አስቸጋሪ ስለነበር የቅርብ ዘመዶቻቸው ሳይቀሩ ይሄ ልጅ ምንም አይረባም፣ ተበላሽቷል እያሉ ተስፋ ቆርጠውበት ነበር። ነገር ግን እቺ እናት በልጇ ላይ ያላትን ተስፋ አንድ ቀን ትልቅ ሰው እንደሚሆን በልቧ ያረገዘችውን ራዕይ ለነዚህ ነቃፊ ዘመዶች አልተናገረችም። አላስፈላጊ ክርክር ውስጥም አልገባችም። ይልቁንም ምስጢሯንና የልቧን ሐዘን ይዛ ወደ ጸሎት ቤቷ ገባች። እንደ ቅድስት ሐና በዝምታ እንባዋን ለእግዚአብሔር አፈሰሰች። ልጇን በድብቅ እየመከረች እያበረታታች ማንም ሳያይ ስለሱ ትጋድል ነበር። ዓመታት አለፉ። ያ ምንም አይወጣውም የተባለው ልጅ ተለወጡ፣ ጠንክሮ ተምሮ ታላቅ የሕክምና ዶክተር ለመሆን በቃ። ዘመዶቹ ሁሉ በአድናቆት ሲያጨብጩ፣ እሷ ግን የድሏ ምስጢር በዝምታ ለእግዚአብሔር ብቻ የተነገረ የእናትነት ራዕይ መሆኑን ታውቅ ነበር። የተወደዳችሁ ወንድም እህቶቼ፣ የሰው ልጅ ተፈጥሮ ውስብስብ ነው። ዛሬ አብሮህ የሚሰጋው ነገ ሐሳብን ተጠቅሞ ሊያጠፋ ይችላል። ብልህነት ማለት ሰውን ሁሉ መጥላት ማለት ሳይሆን ለማን መቼና ምን መናገር እንዳለብህ ማወቅ ማለት ነው። ዮሴፍ በልጅነቱ ያየውን ህልም ለወንድሞቹ በመናገሩ ምክንያት በምቀኝነት ተሸጦ ወደ ግብፅ ወረደ። እርግጥ ነው እግዚአብሔር ያንን ክፉ ሐሳብ ለበጎ ቀይሮለታል። ነገር ግን እኛ ከዚህ የምንማረው አብረውን ያደጉ የገዛ ሰዎቻችን እንኳን እግዚአብሔር የሰጠንን ታላቅ ጸጋ መሸከም ሊከብዳቸው እንደሚችሉ ነው። ስለዚህ ከዛሬ ጀምሮ አንድ ውሳኔ ወስኑ። በውስጣችሁ ያለውን ታላቅ ሐሳብ፣ ገና ያልጀመራችሁትን የንግድ ዕቅድ፣ የትምህርት ጉዞ ወይም የትዳር ሐሳብ ስራው ተጀምሮ ፍሬው እስኪታይ ድረስ በልባችሁ ጓዳ ደብቃችሁ ያዙት። ሰው ምን ይለኛል፣ እኔ እኮ ጎበዝ እንደሆንኩ ላሳያቸው ፈልጌ ነው ከሚል የከንቱ ውዳሴ ፈተና ራሳችሁን አድኑ። ድላችሁ ራሱ ስለ እናንተ ይናገር እንጂ እናንተ ስለ ድላችሁ በግድሚያ አትለፈፉ። በማጠቃለያው ምስጢርን መጠበቅ፣ የታማኝ ሰዎችን መስፈርት ለይቶ ማወቅና ራስን በዝምታ መቆጣጠር ትልቅ ደረጃ ላይ ለመድረስ የሚያስችሉ ወርቃማ ቁልፎች ናቸው። እግዚአብሔር የጀመራችሁትን መልካም ሐሳብ በክፉዎች ምቀኝነት እንዳይሰናከል በጸጋውና በበረከቱ ከዳር እንዲያደርስላችሁ ከልብ እመኛለሁ። ይህ መልእክት በሕይወታችሁ ላይ አዎንታዊ ለውጥ እንዲያመጣና የልባችሁን ምስጢር የምትጠብቁበትን መንፈሳዊ ጥብቅ እንዲያጎናጽፋችሁ ምኞቴ ነው። ይህን ርዕስ ይበልጥ ለማስፋት ወይም ስለ ዝምታና ጽሞና በኦርቶዶክሳዊ አስተምህሮት ሐሳቦችን እንዳዘጋጅላችሁ ከፈልጋችሁ በኮሜንት አሳውቁኝ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።